በሀገራችን ተስፋ እንዳንቆርጥ ከሚያደርጉን የዘመናችን ቁሶች መካከል ተቀዳሚ ቦታ ላይ ቢቀመጥ በፍጹም ማጋነን አይሆንም። ግራው ሲሰጥ ቀኙ ያይም ምሳ ጋብዞ በቪዲዮ ቀርጾ እስከመፖስትና በጎነቴን ካላያችሁልኝ በማለት የሚዲያ ትኩረትን ሲቃርሙ በሚኖርበት ዘመን ላይ ያደረጉ አታውሩብኝ የሚል የተለየ ማንነትን የተጎናጸፈው ሰይፉ ፋንታሁን ለወዳጅ ዘመዶቹ ብዙ ነገሮችን አድርጓል። ለአንድ ጓደኛው ቤት ገዝቶ ሰጥቶታል። ለሌላኛው ደግሞ በችግር ውስጥ ሆኖ ሀገር ለቆ ሲሰደድ በፍጥነት የደረሰለትና ልጆቹን ከችግር የታደገለት እሱ ነው። ወላጅ እናቱም የስለት ልጅ ነው በማለት ለመጀመሪያ ጊዜ በአደባባይ ምስክርነትን ሰጥተውታል። ብዙ ያልተነገሩ በጎነቶችን ሰርቷል። ታዲያ በዚህ ቪዲዮ ጓደኞቹ ስለ ሰይፉ የተናገሩትን ነገሮች ካንደበታቸው እያስደመጥናችሁ በየመሃሉ ደግሞ ሌሎች ያልተወሩ ነገሮችን እንነግራችኋለን። ቪዲዮውን ላይክ እያደረጋችሁ ለሰይፉ ረጅም ዕድሜ ከጤና ጋር በኮሜንት እየተመኛችሁለት ሐሳብ አስተያየታችሁን እያጋራችሁን እስከ መጨረሻው አብራችሁን ዝለቁ። ከሰይፉ ብዙ ነገር መታተር፣ መልፋት፣ መውደቅ፣ መነሳት ከሰይፉ ጋር የምንተዋወቀው ከ30 ዓመት በላይ ነው። ሰይፉ እጅግ በጣም ትልቅ የሬዲዮ ፐርሶናሊቲ ያለው የቴሌቪዥን ፐርሶናሊቲ ያለው ኢትዮጵያ ውስጥ በአሁኑ ሰዓት one of the best talk show ትልቅ ማርኬት ሼር ሁሉ ያለው ሰው ነው። ስለዚህ ሰይፉ ዛሬ እኔ የውጭ ሀገር አርቲስቶችን አድናቂ ካልሆንን ኢትዮጵያ ውስጥ ይሄንን ነገር ኮንሲስተንትሊ ይሄን ያህል ዓመት በአሸናፊነት ይዞ መቆየት ትልቅ ግርማ ሞገስ ነው እና እግዚአብሔር አሁንም ይጨምርልን የምለው ከአንድ ዓመት 2 ዓመት በፊት ውጪ ነበርኩኝ እና በሆነ በቤተሰብ ጉዳይ ፕሮብሌም ስለነበረ ነው ውጪ የወጣሁት እና በዛን ጊዜ አንድ ቀልታ ማታ ይደውልልኛል። ማን ነው? ሰይፉ ነኝ አለኝ። እንዴት ደወልክ? እንዴት ሰማ? አይቶስ ምን ይሰራላል? ምን ላርግ? ከኔ የሚጠበቅ ነገር አለ ወይ? ምናልባት አንዳንድ ጊዜ እኮ የራሳችን ቤተሰብ እንኳን እንደዚህ ላይል ይችላል። ይሄ ሰው ግን ለኔ የምትፈልገውን ነገር በሙሉ የምትፈልገው ነገር ካለ እኔ ያለሁኝ ያለኝ ሰው ነው እና እዚሁ አክብሩልኝ። ሳምሶን ማሞ በሰይፉ ፋንታሁን ደግነት በፍጥነት ከተደረሰላቸው ሰዎችና የልጆቹና የቤተሰቦቹ ታሪክ ከመመሰቃቀል የታደገለት ሰው ነው። በአንድ ወቅት ሀገር ውስጥ መቆየት የማይችልበት አጋጣሚ ተፈጥሮ ከሀገር ተሰዶ በነበረበት ሰዓት ላይ በስደት ሀገር እንዳይቸገር የቤት ኪራይ፣ የምግብና ሌሎች ወጪዎቹን ሙሉ በሙሉ በመሸፈን ያንን አስቸጋሪ ጊዜ እንዲያልፍ አድርጎታል። ለዛም ነው የማስታወቂያ ባለሙያው ሳምሶን የእናት ልጅ የማያደርገውን አደረገልኝ አለው። ስለተሰጠኝ በጣም አመሰግናለሁ። በወቅቱ ፈንድሬዚንግ ኢቨንት ማድረግ ነበረብን፣ ግን የሚያደርግልን ሰው በወቅቱ በጣም ተቸግረን ነበር። ይሄ ቀላል ነገር አይደለም። ምክንያቱም ሰይፉ በተለያየ ጊዜ ሰዎች ይረዳል። ነገር ግን እንደዚህ ፈንድሬዚንግ ኢቨንት ግን አዘጋጅቶ አያውቅም እና ያለ መስራት ይከብድ ነበር ማለት ነው። እሱ ግን አንድ ነገር ያለው ምንድነው? ያው እግዚአብሔር እንደሚረዳን ተስፋ አደርጋለሁ ብሎ ነው። ሁሌ የማረሰው ይሄ ነው። ከዚህ ላይ ደግሞ ብዙሃኖቻችን የምናስታውሰው ጤናው እስኪታወክ ለ3 ወራት ለመቄዶንያ ገቢ ማሰባሰቡን ብቻ ነው። ነገር ግን ገንዘቡን ከህዝብ ከመሰብሰብ ባሻገር ሰይፉ ከፍተኛ የሆነ የገንዘብ ወጪም አድርጓል። በወቅቱ ይጠቀሙበት የነበረው ስቱዲዮ የተገነባው በሰይፉ ወጪ ነው። ለ3 ወራት በሱ ፕሮግራም ላይ ይተላለፉ የነበሩ ማስታወቂያዎች በሙሉ ገቢ ለመቄዶንያ ነበር። በዩቲዩብ የነበረው 4.7 ሚሊዮን ብር በላይም በቀጥታ አስረክቧል። ለመቄዶንያ የሰሩ የነበሩትን የፕሮዳክሽን አባላትም ክፍያ የሚፈጽመው እሱ ነበር። ይሄ ለመቄዶንያ ያደረገው ሲሆን ቢኒ በንግግሩ የማረሰው እግዚአብሔር ያግዘናል ያሳካዋል ነበር ያለው ሰይፉ ብሎ የተናገረው ነው። ብዙሃኖቻችን ሰይፉ በፕሮግራሞቹ የትኛው እምነት ተከታይ እንደሆነ ሲያንጸባርቅ ተመልክተነው ስለማናውቅ የምን እምነት ተከታይ እንደሆነ ላናውቅ እንችላለን። ነገር ግን ሰይፉ እጅግ በጣም አክራሪ ኦርቶዶክስ እምነት ተከታይ ሲሆን ለእምነቱም ቅርብ እንደሆነ ይነገራል። ለዚህም ከተወሰኑ ጓደኞቹ ጋር በመሆን በሳምንትና 2 ሳምንት አንዴ አስተማሪ መምህር እየጠሩ በቋሚነት ይማራሉ። ነፍሱን በአጸደ ገነት ያድርገውና መምህር ዘላለም እነ ሰይፉን በግል ከሚያስተምሩ መምህራኖች አንዱ ነበር። ሌላው ሰው የማያውቀው ነገር ሰይፉ በርካታ ገዳማቶችን በግሎቹ እንዲታደሱና እንዲሰሩ እገዛን ያደረገ ሰው መሆኑ ነው። Congratulations, you deserve it more than this actually.
ሰይፉ ወደ ሸገር ሲመጣ ከበቂ በላይ የተትረፈረፈ እውቅናና ስም ይዞ ነው የመጣው። ምንም እኛ የጨመርንለት ነገር የለም። ምናልባት የሰጠነው ነገር ቢኖር አድማጮቹን በነፃነትና እንደፈለገ እንዲያገኛቸው። ምክንያቱም እስከ 7 ሰዓት ድረስም ነበር። ከኔ ጋራ ብዙም እንትን የለንም። ብዙ ነገር እሱ ነው ስሙን የሚያወጣው ምንም ያለው። እኔ እንግዲህ ምንድነው አልፎ አልፎ ፖሊስ ሲጠራው ሄዳለሁ። አቤቱታ ሲመጣ ወደ እኔ ጋር ነው የሚልካቸው። ይቅርታም እጠይቃለሁ። እንደዛም ሆኖ ግን proud of you what you have done የሰጠኸኝ ጊዜ አሁንም ለምትሰጠኝ በሙሉ አመሰግናለሁ። ታንክ ዩ ሶ ማች። አበበ ባልቻ ስለ ሰይፉ የተናገረውና ፖሊስ ጣቢያ ፍርድ ቤት ያመላለሳቸው የነበረው ነገር ሰይፉ በሸገር ኤፍኤም የሚሰራ በነበረው ፕሮግራም ብዙ አርቲስቶች ደስተኛ ስላልነበሩና ክብራችን ተነካ ብለው ያስቡ ስለነበረ ክስን ይመሰርቱበት ስለነበረ ነው። ምክንያቱም ሰይፉ ስራቸውን ይተቻል፣ እውነቱን ያጋልጣል። ይሄም አርቲስቶቹን ምቾት ስለነሳቸው ለክስ በቅተው ነበር። ቴዲና ሳያት በዚህ የክስ ታሪክ ውስጥ ከተመዘገቡት አርቲስቶች መካከል ይጠቀሳሉ። አቀርባለሁ ብዬ ተዘጋጅቼ ነበር። ነገር ግን አለባበሳችሁን፣ አኳኋናችሁን በጣም የተረጋጋችሁ ሆናችሁ እሱ እንዳለ ሆኖ ደግሞ ደረጀ መጣና አደበላለቀው። ከዛ በኋላ የኔ ቀልድ ብዙም ስለሌለው እንደ ቁም ነገሩን ትንሽ ነገር ልናገር። ሰይፉን ማቀው የዛሬ ዱሮ ነው። ምክንያቱም እንዲህ ነው አልነባባልም እና ሰይፉ በኢቢኤስን ሲጀምር አይ ቲንክ ከኃይሌ ገብረስላሴና ከደረጀ ቀጥሎ 3ኛ እንግዳ ነኝ መሰለኝ እኔ። ሰይፉ በኢቢኤስን ጀመረ፣ እኛ ባረክ ነው መሰለኝ፣ እየደመቅን ሄደ። እንኳን ደስ አለ። ይህን ዝግጅት እያዘጋጀን እኛ ሰይፉን ይሄ ልጅ ቢቀርስ ይዛለት ቢቀር ምን ልንሆን ነው? ይሄ ሁሉ መኳንንትና ወይዛዝርት ተጠርቷል። ስደውልለት ሰይፉ በኢቢኤስን እየቀረጸ ከዛ ደግሞ ሌላ እንዴ። ስለዚህ ምን እናድርግ? እኔ የታደለና አብነት አጎናፍር ቢሮ ሄደን ኢቢኤስ ስቱዲዮ ሄደን መኪናውን አቀባብሎ አቆሞታል። ድንገት ፈትለክ ሊል ስለሚችል በታደለ ሮባ መኪና አፍንጫው ላይ ቆመን ዘጋ ነው መኪናው። ከዛ በኋላ ሰይፉ ሲወጣ መኪናው ምንድነው ሲል እነ ሰራዊትና እና አብነት እነ ታደለ እየጠበቁ ምን ሆናችሁ ነው? ላይ እንዴ ነው በጣም እንትን ሆነና ምን አለ፣ እኔ እኮ እናንተ መታችሁ እምቢ ልል አልችልም፣ ነገር ግን እንድንመካከር ብዬ ነው። አሁን ብዙ ሰው እየተቸገረ የሆነ ነገር ያለው ነገር ታውቃላችሁ፣ በዚህ ሰዓት ዷሽሽ ገዳሚ ምናምን ምን ያስፈልጋል ሲላይ፣ ያሻሽ ገዳሚ የለም፣ ትልልቅ ሰዎች ናቸው የተጠሩት፣ እንደዚህ ናቸው። ስለዚህ ትመጣለህ አልነው። በጣም አመሰግናለሁ፣ እሺ እመጣለሁ አለ። እንኳን መጣ። በሰራዊት ንግግር ላይ በመግቢያችን የጠቀስነው ነገር ይንጸባረቃል። ሰይፉ በስራው በርካታ ሽልማቶች ሊበረከቱለት ጥያቄ ቀርቦለት ነበር። የዓመቱ በጎ ሰውን ጨምሮ ሌሎች በርካታ ሽልማቶች ቢቀርቡለትም ሁሉንም አልፈልግም፣ እኔ አደባባይ ሙገሳን አልሻም በማለት ሁሉንም በትትና መልሷል። አጥብቆ ስለ ሰውም ያስባል። የሰዎች ረሃብና ጥማት፣ መሞትና መፈናቀል ስለሚያሳስበውም የሱን በድሎት መኖር ብቻ ዘወር ብሎ አይመለከትም። ሁሌም ስለ ሰዎች ያስባል፣ ያግዛል። ስለሱ ደግነት ሊወራስ ሊያስቆማል ወይም በጨዋታ ያሳልፈዋል፣ አሊያም ተሎ ከጉዳዩ ይሸሻል። ድምጹን አጥፍቶ ብቻ መስጠት ይመርጣል። ይህ የሁሉም ሰው ምስክርነት ነው። እናት ሁላችን ለልጆቻችን ይሄንን ቢሆኑ ብለን የምንመኛቸው ነገሮች አሉ አይደለ? ሰይፉ ምን ቢሆን ይመኙ ነበር? የሚገርምሽ ነገር እኔ ገና እሱንን ከመውለዴ በፊት ማለት ነው እንዳረገዝኩት ምን እል ነበር መሰለሽ? ፈጣሪ ሆይ እባክህን እንደው ከሰጠኸኝም አንዴ ስሜ መጠሪያ ልጅ ስጠኝ ይል ነበር። የሚሰበስበኝ ልጅ ስጠኝ ያልኩ ጸልይ ነበር። ጸሎቱ መልስ አገኘ? እኔ ከደረሰኝ ቆይቷል። ከወላጅ እናቱ በላይ የሆነ ንግግርን መጨመር አያስፈልግም። እናቱን አይደለም ሌሎችንም የደገፈ ሰው ነውና ለሳቸው ረጅም እድሜ ከጤና ጋር ተመኝተንላቸው እናልፋለን። ይሄን የመሰለው እርቅ ረጅም ለሀገራችን ስላበረከቱ እናመሰግናለን። ከሰይፉ ፋንታሁን ጋር ስንተዋወቅ ቢያንስ አሁን ወደ 30 ዓመት ሊጠጋን ይመስለኛል። ብዙ እንግዲህ ነገሮች አሳልፈናል በህይወታችን። ለምሳሌ የመጀመሪያው ከ10 ዓመት በፊት የሆነ አፓርትመንት ለመግዛት ይሄዳል የሆነ ቦታ። ከዛ ለሱ ያንን ከገዛ በኋላ ለኔ ደግሞ የመጀመሪያውን ቀብድ ከፍሎ በል ወረቀቱን አመጣ፣ ይሄንን ጨርሰህ ግባ ብሎ ያረጋልኝ ሰው ነው። ስለዚህ ሰይፉ
እድሜና ጤናህን እግዚአብሔር በዚሁ ይጨምርልህ። ልጆችህ ቤተሰብን ሁላ ይጠብቅልህ። የረጅም ዓመት ጓደኛው ታደለ ሮባ እሱ ያላሰበውና ያላቀደው ነገር ከጓደኛው ሆኖለታል። ጓደኛ ማለት ትክክለኛ መገለጫ እሱ ነው። ለሱ ሲያልፍለትና ነገሮች መልካም ሲሆኑ ሳይቀየር ና የቻልነውን ነገር እናድርግ በማለት ቤትን ገዝቶ ውሉን አስረክቦታል። አወለ ሁላችንም እንደዚህ የሚያስብ ወዳጅ ስጠን ያሰኛል። ይገባሃል የሚለውን በምልክት በዚህ ዋንጫ ለመስጠት አስበናል። እባክህ ያዝ ያዝ ወረድ ያዝ እስቲ ያዙ ኮሚቴው ያዝ። እንግዲህ ሰይፉ ፋንታሁን ይገባሃል ከአራራ የሙዚቀኞች መረዳጃ ማህበር ነው። ከዚህ በመቀጠል እንግዲህ አንድ ስጦታ አለ። ዛሬ ላይ ደርሰሃል። ለዚህ ደግሞ ይገባሃል በማለት ኮሚቴውን ወክሎ ተወዳጁ አንጋፋው የማስታወቂያ ባለሙያና የኪነ ጥበብ ሰው ሰራዊት ፍቅሬ ስጦታውን ይሰጥልናል ማለት ነው። የአንገት ሐብል ወይም የወርቅ ስጦታ ነው። እሺ፣ እናመሰግናለን። ሌላው ደግሞ ማጽኛው ልክ እንደ ህብረት ለበጎ የምስክር ወረቀቱ ነው። የምስክር ወረቀቱ አራራ የሙዚቀኞች መረዳጃ ማህበር የሰጠውን ፕሬዝደንቱ አብነት አጎናፍር ይሰጥልናል ማለት ነው። ከዚህ በመቀጠል እንግዲህ ዮኒ አንድ የጎራ በልና ዮናስ ሞባይል በመካከላችን አለ። ዮናስ ሞባይል እንግዲህ እንኳን ደስ አለህ ለማለት ስጦታ ለሰይፉ ፋንታሁን የሚሰጠው ይሆናል። እንቀበላለን። ዮኒ ምንድነው ንገረኝ እስቲ። ሰይፉ ሳምሱንግ ስለሆነ የሚጠቀመው ፈረንጆቹ የሰሩት የመጨረሻው ሞዴል ኤስ25 አልትራ ሳምሱንግ ሸልመነዋል። አመሰግናለሁ። ሳምሱንግ ነው። መናገር የምፈልገው ነገር አለ። መድረክ ላይ እንኳን ንግግር አድርጌ አላውቅም በህይወቴ። ለእናንተ ብዙ ነገር አድርጎ ይሆናል ሰይፉ። ለብዙዎቻችሁ አልበም ስታወጡ፣ ፊልም ሲሰራ ብዙ ነገር። ለእኔ ከአዲስ ዜማ ጀምሮ ይመስለኛል፣ አመቱን አላውቀውም። ከዛ ጊዜ ጀምሮ በየሳምንቱ የ50 ብር ካርድ እንደዚህ ምናምን እየሰጠን አለማምደው ከዛ ጊዜ ጀምሮ ኮትኩቶ እዚህ ያደረሰኝ እሱ ነው። ድፍረቱን አግኝቼ ለመናገር የቻልኩት ለዛ ነው። ምናልባት ከሰይፉ ጋር ባልሆን ዛሬ እዚህ ቦታ አልቆም ነበር። ዮናስ የሚባልም እንደዚህ አይነት ሰው አይኖርም ነበር። በየሳምንቱ ይህን ያህል ዓመት ብዙ ማስታወቂያ ሲሰራልኝ ብዙ ብር ከፍዬ ለትልልቅ ሰዎች ማስታወቂያ አሰርቼ ያውቃለሁ። በጣም ብዙ ብር የሚያስከፍል ስራ በየሳምንቱ ይሰራልኛል። አንድ ብር ግን እሱ ኪስ የሚገባ ሰጥቼው አላውቅም። አንድ ብር ለሰዎች ለማድረግ ለገሌ እንደዚህ እናድርግ፣ ለገሌ እንደዚህ አድርጎ እንደዚህ እንሸልም በሚል ብዙ ሚሊዮን ብሮች ይህን ያህል ዓመት ሰጥተናል። ለሱ ምንም አድርገን አናውቅም። ያው አንዳንድ ጊዜ እንደዚህ ሲሆን ስልክ እንቀይራለን። በጣም ትንሹ ከዚህ በላይ ምንም ማድረግ ስለማንችል ዮናስ ሞባይል እሱ ባይኖር አይኖርም ነበር። አመሰግናለሁ። ዮኒ ከልብ እናመሰግናለን። ትልቅ ምስክርነት ነው። በመካከላችን ወይዘሮ ትዝታ የምትባል እህታችን አለች። ለሰይፉ ስጦታ አለኝ ብላለች። ይሄንን ስጦታዋን መስጠት የፈለገችው መቄዶንያ ላይ ነበረ፣ ግን አልረፈደም። አሁንም ከሱ አራቀን በሚመሰገንበት ቀን ልትሰጠው መጥታለች። ዋው 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 ዋው! በጣም ያምራል። ከመቄዶንያ ጋር በተያያዘ ነው። ሰዓት ነው፣ ጊዜ ነው፣ እድሜ ነው፣ ያሳለፈው ነገር ነው፣ ወደፊት የሚሰራበት ማያው ነው። እናመሰግናለን ወይዘሮ ማርታን ከልብ። አሁን የሰይፍሻ እናት ወይዘሮ አለሚቱን ወደዚህ እንጠራቸዋለን።
አንድ ጊዜ እባክዎ እናታችን እዚህ ጋር በክብር ይምጡልን። አዲስ ፈትል ደግሞ እባክሽ ወደዚህ ነይልን። አዲስ ፈትል ለእናታችን ትሰጭልናለሽ። እናታችን ደግሞ ለልጆ ያለብሱታል። ሰይፉ በእነዚህ በወዳጆቹ አንደበት ከተነገረለት በላይ የሆነ መልካምነትን የተቸረ ብዙሃኖችን የረዳ ከሚፈልጉት ደረጃ የሚያደረሰ ደግነትን በእግሩ ሲሄድ ያስመለከተ ሰው ነው። አሁንም ለሱና ለቤተሰቡ ረጅም ዕድሜ ከጤና ጋር እየተመኘን እንደሱ አይነት ደግ ሰዎች በአደባባይ ሲመሰገኑ መመልከት ግን ልብን ያሞቃል፣ ይበልም ያሰኛል። አበቃን። እስኪ እናንተን ስሜትና ሐሳብ በኮሜንት ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ።